ዛሬ ላይ የግዙፍ ኢኮኖሚ ባለቤት የሆኑ ሀገራት ለለውጣቸውና እድገታቸው መረጋገጥ መነሻ ከሆኗቸው ምክንያቶች መካከል ብቁና ቴክኖሎጂ ፈጣሪ የሆነ የሰው ኃይል ማፍራት ትኩረት መስጠታቸው አንዱ እንደሆነ ይጠቀሳል። የኛዋ ኢትዮጵያም ከፈርጣማ ኢኮኖሚ ባለቤት ከሆኑ ሀገራት ተርታ የሚያሰልፍ አምራች የሰው ኃይል ቢኖራትም በርካታ አምራችና ቴክኖሎጂ ፈጣሪ ትውልድ የሚፈልቅበት የስልጠናው ዘርፍ ስብራት ግን ይህ እንዳይሳካ ተግዳሮት መሆኑ ይነሳል። ስብራት የነበረው የትምህርትና ስልጠና ዘርፉ ነው። የስልጠና ዘርፉንም ይመለከታል። እንግዲህ ኢኮኖሚው ተወዳዳሪ እንዲሆን ከተፈለገ በትምህርትም በስልጠና ዘርፉም ተወዳዳሪ የሆነ የሰው ኃይል መገንባት ይጠይቅ ነበር። የገበያና የምናሰለጥነው የሙያ አይነት የሚገናኙ አልነበሩም። በጥራት በስፋትም ሲሰሩ አልነበረም። ይህንኑ ስብራት መጠገን ታዲያ የሀገራዊ ለውጡ ዋነኛ ትኩረት አቅጣጫ ተደርጎ እየተሰራበት መሆኑን ነው ከኤኤምኤን ወቅታዊ ዝግጅት ክፍል ጋር ቆይታ ያደረጉት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል የሚናገሩት። በዚህም ከለውጡ ዓመታት ወዲህ በአዲስ መልክ የተዋቀረው የስራና ክህሎት ሚኒስቴር ብቁና ተወዳዳሪ የሰው ኃይል ማፍራት፣ ምርታማነትን የሚጨምር የኢንዱስትሪ ሰላም ማረጋገጥና የስራ ዕድል ፈጠራ ማስፋት ዋነኛዎቹ የትኩረት መስኩ ናቸው። የስራ ዕድል ፈጠራው ከለት ጉርስ ያለፈ ሀብት መፍጠሪያ እንዲሆን ማድረግ የተቻለበት ዓመታት መሆኑንም ነው ሚኒስትሯ የገለጹት። ያስቀመጥናቸው ሪኢዎች ኢኖቬሽንን የአንተርፕረነርሺፕ ባህልን ወይም ፈጠራን ከችግር ውስጥ ያለ እድልን ፈልቅቆ ማውጣት ጸጋን ማስተዋል የሚያስችሉ ብልሃቶችንና ክህሎቶችን የሚያስታጥቅ ስርዓት ስነ ምህዳር ነው እየተገነባ የቆየው። ስለ ስራ ዕድል ፈጠራ ስናነሳ የዜጎችን የመግዛት አቅም ስለማሳደግ ሀብት ስለመፍጠር ነው አሁን ባለው እሳቤ። ቀደም ሲል የነበረው እሳቤ የዕለት ጉርስ ማሟያ ተደርጎ ነው ሲወሰድ የነበረው። ነገር ግን ብልጽግናን ከምትሻ ሀገር የስራ ዕድል ፈጠራ ስራ ከእጅ ወደ አፍ የዕለት ጉርስ ማሟያ ሆኖ ሊወሰድ አይችልም። ስለዚህ አንዱ ስብራት ተደርጎ ሊወሰድ የሚችለው ራሱ እሳቤው ገበያው የሚፈልገውን የሰው ኃይል ለማፍራት የተበታተኑ ተቋማትን በማሰናሰል አቅሞችን በአንድ ላይ በማሰባሰብ በተሰራው ስራ ስብራቶችን የሚጠግኑ ውጤቶችን ማስመዝገብ ስለመቻሉም ነው ሚኒስትሯ ያነሱት። በዚህም የቴክኒክና ሙያ ተቋማትን አቅም በማሳደግ የክህሎት መፍለቂያና የቴክኖሎጂ ሽግግር የሚረጋገጥባቸው ማድረግ ተችሏል። እንደ ሚኒስትሯ ገለጻ የትምህርትና ስልጠና ፖሊሲ የቴክኒክና ሙያ ስልጠና ስርዓቱን ደረጃ 5 ላይ ነበር ያቆመው። አዲሱ የትምህርትና ስልጠና ፖሊሲ ደግሞ ወደ ደረጃ 8 ወስዶታል። ይሄ ማለት በዘርፉ አዳዲስ ክህሎቶችን ለማውጣትና የነበሩ ክህሎቶችን ለማላቅ ያስችላል ማለት ነው። ሁለተኛ አንድ የመግቢያ ወደ ከፍተኛ ትምህርት ተቋም ለመግባት የሚያስችል ነጥብ ያለው ሰው ወደ ቴክኒክና ሙያ ስልጠና ስርዓቱን መምጣት ይችላል ማለት ነው። የቴክኒክና ሙያ ስልጠና ተቋማት አዳዲስ ተልዕኮ እንዲሰጣቸው ሆኗል። በዚህ ፖሊሲ አማካይነት በርካቶቹ ተቋማት አዲስ አበባ ላይ የኮሪደር ልማት ስራው ሲሰራ ቴክኖሎጂዎችን በማቅረብ ተሳትፈዋል። ቴክኒክና ሙያ ስልጠና ተቋማት አንዱ የተሰጣቸው የቴክኖሎጂ ሽግግር ነው ተልዕኳቸው። ለቴክኖሎጂ ሽግግር ላይም ሰፊ ስራ መስራት ተችሏል። የሚኒስቴሩ የሪፎርም ስራዎችም በሀገር አቀፍ ደረጃ የሚፈጠሩ የስራ ዕድሎችን ያሰፉ ሆነዋል። የምንፈጥረው የስራ ዕድል ቁጥሩ በጣም ትልቅ ነው ማለት ነው። እኛ እየለካን ያለነው ለምሳሌ የ8 ወሮች ደንካየን 3.2 ሚሊዮን ለሚሆኑ ዜጎች የዘንድሮን ብቻ እድል መፍጠር ተችሏል በአገር ውስጥ በውጭና በርቀት ስራ። ይሄ የሚያሳየው ክልሎች ላይ የሚፈጠሩ የስራ ዕድሎች በጣም ሰፊ ናቸው። የኛን ድጋፍ በተመለከተ የማሰልጠን የማብቃት ማነቆ የመፍታት ለገጠርም ለከተማ ሰፋፊ ስራ ነው እየተሰራ ያለው። የእሴት ሰንሰለትን መሰረት ያደረገ የስራ ዕድል ፈጠራን በማስፋትና ምርታማነትን በመጨመር እየተሰራ ባለው ስራም ኢትዮጵያ በ5 ዓመት ለማሳካት ያቀደችውን የስራ ዕድል ፈጠራ እቅድ በ3 ዓመታት ማሳካት መቻሉን ነው ወይዘሮ ሙፈሪያት የገለጹት። ያለፉት ዓመታትን ድምር የ3 ዓመት ካየን ደግሞ በ5 ዓመት ለማሳካት የተያዘውን ግብ ነው በ3 ዓመት ያሳካ ነው። ስለዚህ በስፋት የስራ ዕድል እየተፈጠረ እንዳለ
ማየት ያስችላል። ያው አዲስ አበባ ሳቢ የመሆን የራሱ ባህሪ ያለው ሌታሎን አዲስ አበባ ትንንሽ ከተሞችም የከተማ ባህሪ ነው። ከተሞች ሳቢ ናቸው። ምቹ ሁኔታ ፈጥሯል። የአመራር ቁርጠኝነት የሙያተኛ ቁርጠኝነት ታክሎበት ደግሞ ከታቀደው በላይ ማሳካት ተችሏል። የሀገር ውስጥና የውጭ ሀገር የስራ ስምሪትን የሚመራና የሚቆጣጠር የቴክኒክና ሙያ ስልጠና ስርዓቱን የሚከታተል እንዲሁም ከግብዓት እስከ ግብይት ያለው ሂደት የሚመራበት ስራዎችን ያቃለለ አገልግሎትንም ያቀላጠፈ ቴክኖሎጂን በማበልጸግም ሚኒስቴሩ የሀገሪቱን ኢኮኖሚ የሚያሳድጉ ስራዎችን እየሰራ መሆኑን ነው ሚኒስትሯ የጠቆሙት።